በቃ አገር ሰላም ብሎ መኖር አይቻልም ማለት ነው አይደለ? እኔ ትርፌ የሚባል ክለብና የትርፌ ደጋፊዎች እያሉ አገር ሰላም ብሎ አርሰናል መቀመጥ አይችልም። የምሬን ነው የምላችሁ። ይኸው አሁን ደግሞ ሉዊስ ኬሊን ፈልገው አፍጥጠው መጥተዋል ትርፌዎች። እኔ ከዛሬ ነገ ይሄ ነገር ይቀዘቅዛል፣ ወሬው ይዳፈናል፣ እንዲሁ ጭምጭምታ ነው ብዬ አስቤ ነበር። አይደለም በቃ አፍጥጠው እንዲያፍጥጠው የምር ነው የመጡት። እናንተ እንደ አይናችሁን እንዲ ልጠንቁለው እስቲ አድቡኝ አንፈልግም። በቃ እንዴ አርሰናል ቤት ኦቨር ቤንች ተጫዋች በቃ መቀመጥ አይችልም ማለት ነው። ምንድነው ከኔ ቤት እየመጣሽ ምለቃቅሚው? መጨረሻሽ እንዲሆን ትርፌ አንቺ መጨረሻሽ እኔ ቤት ላይ ኦቨር ቤንች የሆነን ተጫዋች አይቀመጥም መሰደድ አለበት ወደኔ ብለሽ በቃ ቆርጠሽ ተነሳሽ። ይገርማል። አይ መጨረሻሽ ግን ክፋቱ። ለማንኛውም ይሄ ልጅ አንሸጠው፣ ብንሸጠው ደስ ይለናል። አንሸጠውም፣ ልናጫውተው አይደለም ልናስቀምጠው እንፈልጋለን። ምን ትሆናላችሁ? እንደ ዩናይትድን ብሎክ እንደ ቲክቶክ ማድረግ ቢቻል ማለት ብሎክ እናድርገው። ምን ይሻላል በእናታችሁ? የሚባል ክለብና የትርፌ ደጋፊዎች እያሉ አገር ሰላም ብሎ አርሰናል መቀመጥ አይችልም። ደግሞ ሉዊስ ኬሊን ፈልገው አፍጥጠው መጥተዋል። ወያለ አጠላቃቅስ በቃ በምትኩ ቼላ ወንድም ጥላ አንድ ካርድ ይልካል። ቼላ አንድ ካርድ አላክ በእናትህ እኔ ከፍላለሁ። እውነት አብረን ደምሮ ከእንትኑ ጋር ከፍላለሁ። ምንድነው የምታለቃቅሰው? ወያለ እኔም እኮ ለቋሚ ለቤት ፈልጌው እኮ ነው። የመሬት ወንበር እንትን ይቆረቁራል አሉ። ኦልድ ትራፎርድ ምቹ ስለሆነ እኮ ነው። ምን ነው የልጁ ዲስክ ይንሸራተት ምን አይነት ነው ደግሞ? አካዳሚ ምናምን አትበል። ለምን ኮሌጅ አይሆንም? አልፈታም። እኔ ከፈለኩት አመጣዋለሁ። አባቴ በስሜ እንዳላረገው አካዳሚ ላይ እንደውም በስሜ ነው የማደርገው። አካዳሚ ምን አታመጣለህ? ወያላ ሉዊስ ኬሊ ወደ ማንቸስተር ዩናይትድ በፍጹም መሆን የሌለበት ነገር ማለት ነው። እስኪ የአርሰናል ደጋፊዎች ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እየጻፋችሁልኝ ይለፉ። ሁላችሁም ጻፉልኝ። እስኪ ሁላችሁም በደንብ እስኪ ሀሳባችሁን ስጡበት። እኔ የዩናይትድ መለያ ለብሶ ራሱ ማለት በቃ ማመንም አልፈልገው ነገር እግዚአብሔር ወደ ዩናይትድ ብቻ አይደለም ወደ የትኛውም ክለብ እንዳቀን አልፈልግም። ሉዊስ ኬሊ ጭራሽ ወደ ዩናይትድ ደግሞ ዩናይትዶች ይሄ ነገር እንኳን ሀፕን አድርጎ ብታስፈርሙት ማስፈረም ስለምትችሉ ምናምን አይደለም መታችሁ ነቫም ፐርሲ ምናምን እንዳትሉ እንደዛ አይደለም። ተጫዋቹ እኛ ጋር የመጨረሻ ደቂቃ ስላጣ ነው። የመጨረሻ ደቂቃ ስላጣ ትልቅ ኳሊቲ ያለው ተጫዋች ስለሆነ ፕላስ መጫወት ስለሚፈልግ ከጠየቅኩ ይላል። ገብቷል። ከዛ አንፃር ምናምን ነው እንደው ከሆነ በፍጹም ሀፕን ሊያደርግ የማይችል ነገር ሉዊስ ኬሊ አይደለም የማንቸስተር ዩናይትድ መለያ ለብሶ ምናምን ነገር የሆነ ነገር ወይ አሲስት ወይ የሆነ ጥሩ ፐርፎርም ባረጋግጠ አያደል ምናምን መተህ እንድትልብኝ አልፈልግም። ግን ለየትኛውም ክለብ እንዲፈርም አልፈልግም። ልጁ የአካዳሚ ልጅ ነው። ፕላስ በጣም ፓሽኔት ነው። ሜንታሊቲው በጣም ሃይ ነው ልጁና ይሆናል እንደዚህ አይነት ተጫዋች ደግሞ ክለባችን ውስጥ እንዲቆይ ይፈልጋሉ። ፕላስ ደግሞ ያካድጃችን እና ይሄ ወደ ሌላ ክለብ አይደለም ማንቸስተር ዩናይትድ ወደ የትኛውም ክለብ እንዲሄድ አልፈልግም። እኔ ሉዊስ ኬሊ ከአርሰናል ወጣ የሚባል ዜና ራሱ መስማት አልፈልግም። ሲቀጥል የዩናይትድ መለያ ለብሶ ራሱ ሆናል አይደል ማምንም አልፈልገው ነገር ነውና ሉዊስ ኬሊ የምር ከክለባችን እንዲወጣ ትፈልጋላችሁ? ባትፈልጉ እንኳን መሄዱ ኖርማል ነው ብላችሁ ታስባላችሁ? እስኪ አርሰናል ደጋፊዎች ሀሳብ አስተያየታችሁ እኔ እንዳልኳችሁ በፍጹም ልቀበለው አልፈልግም። ስኬሊን በጣም ነው የምወዱ። በጣም ፓሽን ያለው አምና ያየነው ስኬሊ በጣም የሚለየው ስኬሊ ነበር። ፕላስ አሁን ካላፊር ናይን ካፕ በሚያሳዩት ኳሊቲ ልክ ያሳያል ብያለሁ። አምንም እኔ ተጣዋቂ ወንበር ላይ መሆኑ ምናምን ነገር የሚኬል አርቴታ ራይት ዲሲሽን ነው ብዬ ነው የማስበው። ግን ደግሞ ክለባችን ውስጥ መቆየት አለበት። ተጫዋቹን አላረን ኢጎቲ ሆኖ እንዳይወጣ ፈልጋለሁ በጣም። እስኪ ሀሳብ አስተያየታችሁን ኤኒዌይ ኮሜንት ላይ አካፍሉ። ሉዊስ ኬሊ ወደ ማንቸስተር ዩናይትድ አንድ አዲስ መረጃ ወጥቷል። ከመቼ የተለቀቀ ቪዲዮ ነው። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም ስኬሊ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እኔ በግሌ ባይሳካ ደስ ይለኛል። ለማንኛውም መረጃውን እንመልከተው። መረጃውን ይዞልን የወጣው ታማኝ ዜና ምንጭ ቤን ጄኮብስ ነው። ቤን ጄኮብስን መረጃ ስንመለከት ስኬሊ ተጨማሪ የመጫወቻ ደቂቃዎችን ማግኘት ይፈልጋል። በዚህ ምክንያት እንግዲህ ክለቡን ሊለቅ እንደሚችል የሚያሳይ መረጃን ይዞልን የወጣው። ማንቸስተር ዩናይትዶች ደግሞ ትክክለኛ የሆነ ፍላጎት በስኬሊ ላይ አላቸው። ማንቸስተር ዩናይትዶችም ተጫዋቹን በተመለከተ በውስጥ በጣም ብዙ አይነት ውይይቶች እንዳደረጉና ተጫዋቹን ማስፈረም እንደሚፈልጉ ነው የቤን ጄኮብስ መረጃ የሚያሳየው። ምናልባትም ስኬሊ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እውን ሊሆን ይችላል። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደው ሻሼ ይሄን ማረን እባክህ በፈጠረ አሁን ይሄን መሸጡ ብቻ እኮ አይደለም ችግሩ። ይሄን ልጅ ከሸጥን የእሱን ተተኪ የምናመጣው ከቼልሲ ነው። እንደው ኬፓ ያረገንን እያየ በአላህ ከቼልሲ የመጡት እንዴት ሲያጠፉን እኔ ቆይ እናንተ እያላችሁ ማለት አካዳሚያችንን እንዝጋው ነው በአላህ እንዝጋው። ቆፍረን ጉድጓድ ውስጥ ትሬኒንግ አሰርተን እናምጣ። ማስክ አልብሰን እናጫውታቸው ነው። አንድ ተጫዋች 5 ጨዋታ ከተቀመጠ ወይ እንደ ቼልሲ እንደ ቶተንሃም ለንደን ውስጥ ያለ ቲም አይደለ
መተ እንደ ድመት ስጋ እያሳየ በጠራብን ቤንች አናርጎ እሺ ከ11 በላይ አይፈቀድ ያለን ስኳድ ደግሞ ብዙ ነው። አረ በፈጠረ ዳይፐራቸውን ጠርገን ያሳደግናቸው ንፍጣቸውን ጠርገን ልክ ጎረምሳ ሲሆኑ 2 ቺዶ ኦቢንና ሄቨንን ወሰክ። ይሄ እግሩ ግብዳ ነው በማደለቢያ የደለበ በሬያችን ነው። አሁን ደግሞ በዚህ መጣ። እስቲ ከቼልሲ ግዙና በአላህ ሱሱን ቅመሱት። አንተ ከኛ ታዳጊ እኛ ከቼልሲ የጨረሰ እያመጣን አንኖር ምድረ ደንቆሮ። እስቲ ወንድነት ወስዳታል። እንዴት ነው ግን የምትጎፈሉት የዩናይትድ ደጋፊዎች? የምሬን ነው የምላችሁ። በጣም ከመጎፍላትም አለፋችሁ እኮ እናንተ። እንዴት ትሉብናላችሁ እኛ ላይ እንዴ? እኛ እኮ ልጃችን ነው አንሰጥም ነው ያልነው አይደለ? ማንሰጥበት ደግሞ ምክንያት አለን። ምን መሰላችሁ? ምክንያት ከዚህ ቀደም 2 እንቦቃቅላ የሆኑ ልጆች የት ይደርሳሉ የተባሉ ተጫዋቾች ማለት ነው እጅግ ከፍተኛ ጎል አስቆጣሪ የነበሩ ልጆች እንደነ ቺዶ ኦቢ ማርቲን ማለት ነው ሰተናችሁ የታረጋችኋቸው። እናንተ ታዳጊ ተጫዋች ሚበላ ክለብ ነው ያላችሁና ለእናንተ ተጫዋች መስጠት ማለት ልጁን መግደል ማለት እንደሆነ እኛ እናውቃለን። የዚህ ልጅማ የወደፊት ተስፋ እንዲበላሽ አናረግም። እኛ ጋር ኦቨር ቤንች ነው አውቃለሁ። ገብቷላ። በቦታው ላይ እጅግ በቃ የጨረሱ ትልቅ ተጫዋቾች አሉ። ቢሆንም ግን ተቀምጦም ቢሆን የሆነ ጨዋታ ፈልገን ይጫወታታል እንጂ እናንተ ጋር መጥቶማ የእግር ኳስ ህይወቱ አይበላሽም በፍጹም። እንዴ እናንተ ምንድነው ታዳጊን እንደዚህ እንዳበባ መቅጠር? ደሞ እኮ ተንቀባራችሁ። እኛ ከፈለግነው እንገዛዋለን። ደሞ እሱ ፈልጎ ነው። አልፈለጋችሁም ፈለገን አትበሉ። በዚህ ተጫዋች ማለት ነው እንጋደላለን። ከፍተኛ ደም መፋዘዝ ነው እዚህ መንደር ላይ የሚፈጠረው። አደባችሁ ተቀመጡ። እንዴ ኤዲተር አልቀረ አክቲቪስቶች አልቀሩ ወጥተው እንዳለ ይሸልላሉ። በቃ ሊመጣ ነው ብለው እንያለና እስቲ ይሄ ልጅ መጣና እናንተ ጋር እንያለን። ሉዊስ ስኬሊን ማንቸስተር ዩናይትድ ፈለገው ሲባል ምድረ ወያ ላይ ይወጣ ወይ አንተ ከኔ መለቃቀም ምናምን እኔ አልገባኝም እኮ። ልጁ እኮ ነው የፈለገን አይደል እንዴ? ልጁ እኮ ነው ገፍቶ የመጣው። ቤንች ስታረጉት በቃ ማንቸስተር ዩናይትድ ለታዳጊዎች የሚሆን ነው በአሁን ሰዓት አለ። በቃ ዘይጂ ራሴን ማሳየት ፈልጋለሁ አለ። እናንተ የዋንጫ ማህል ናችሁ፣ እንዲሁም እድልም ማሰጡም አለ። ላልፈልጋችሁም አለ ሐላል። እሱ ነው ገፍቶ እየመጣ ያለው እኮ ልጁ ነው። እኛ እኮ ገፍተን አልሄድንበት እስቲል እስካሁን። እንደ እናንተ የሉዊስ ስኬሊን የገረማ ዶማንን ነው የምወስድብህ። እስኪ ምን እንደምትሆን አይሃል። ምክንያቱም እድል እንደማሰጠው እናውቃለን እኮ። ኗኔሊ ሲመጣ እኮ እንዴት ስታብድ እንደነበር እናውቃለን። ከዛ አሳልፈን ለሸጥከው እኮ በውሰት እኮ እናውቃለን። ይሄንንም እንደዛ እንደምታደርጉ ስለምናውቅ ማለት ነው። ዶማንን ነው የምወስድብህ። ሉዊስ ስኬሊ እንደው ምንም አይደለም። እንደዛ ስፈነጭ የነበረበትን ዶማንን ወስጄ ምን እንደምትሆን እንታያያለን። እስኪ እንዲህ ፈልጎን በመጣው የአርሰናል ደጋፊዎች ይቅር በሉኝ። ትናንትና ማለት ነው ማዱኬ ለእንግሊዝ ብሔራዊ ቡድን የወዳጅነት ጨዋታ ሲጫወት ጉዳት አስተናግዷልና የአርሰናል አብዛኛው ተጫዋቾች ማለት ነው ወደ ብሔራዊ ቡድን አንሄድም ብለው አርሰናል ቤት ሲቆዩ የሀገር ፍቅር የላቸው ምናምን እያልኩ ነበር። ነገር ግን ማለት ነው በማይረባ የወዳጅነት ጨዋታ ከባድ ጉዳት ማስተናገድ የሚባልም ነገር አለ። ከዚህ አንፃር አላየሁትምና እነ ሳሊባ እነ ጋቢ ምናምን ማለት ነው ያው በጣም እንደማደንቃቸው ታውቃላችሁና ነገር ግን ወደ ሀገራቸው አለመሄዳቸው አናዶኝ ነበር። እንዴት የሀገር ፍቅር እንዴት አይኖራቸው? ምክንያቱም የወዳጅነት ጨዋታም ቢሆን እኮ ለዓለም ዋንጫ ዝግጅት እንደ ሀገር ይጠቅማቸዋል ምናምን እያልኩ ነበር። ነገር ግን ማለት ነው የማይረባ ጨዋታ በወዳጅነት ጨዋታ ከባድ ጉዳት ማስተናገድ አለና ለራሳቸውም ኬሪየር ለክለባቸው ከሚሰጡት ግልጋሎት አንፃር ማለት ያው የወዳጅነት ጨዋታ ጥቅም የለው ማለት አይቻልም። ምክንያቱም ትሬኒንግ ይደረጋል፣ በደንብ ብዙ ነገር ይማራሉ። ገብቷል። ካምፕ ተገናኝተው ነው ዝም ብሎ የወዳጅነት ጨዋታ አይደለም የሚደረግ፣ ትሬኒንግም አለው። ነገር ግን ጉዳት ማስተናገድ የሚባል ነገር አለና እነዚህ ተጫዋቾች ሳሊባና መጋሊሽ ደግሞ በዚህ ሰዓት ወርልድ ክላስ የሆኑ ተከላካዮች ናቸው። ጉዳት ማስተናገድ ያለባቸው ብዬ አላምንም እና ያደረጉት ነገር ትክክል ነው። አሁን ሳስበው ማለት ከጉዳት አንፃር ስታስቡት እንኳንም አርሰናል ቤት ቀሩ ለማይረባ የወዳጅነት ጨዋታ መጎዳት የለባቸውም እና ይመቻቹ። አሁን ሳይሆኑ የማዱኬን ጉዳት ሳይው እነሱ ከተጎዱ አስቡት አርሰናል ቀለጠ ማለት ነውና ይመቻቹ። ለክለባቸው ያስባሉ በደንብ ማለት ነው። ነገሩን በደንብ አመዛዝነውታል። እኔ ከሀገር ፍቅር አንፃር ብቻ ነበር የተረዳሁትና ፒስ ሻሼ። እዚህ ጋር ደግሞ ሌላ ትኩሳት ሀቢቢ ነገር መጣለህ። ሉዊስ ስኬሊን ማለት ነው ሻሽቷ ልታስፈርመው ትፈልጋለች። ስካይ ስፖርት ነው ይዞት የወጣው። ኖርማሊ እሱ በፊት መረጃዎች ይወጡ ነው። በይሄ ዳኒያ ካን የሚባል ከማንቸስተሮች በኩል ያየሁት ማለት ነውና ማንቸስተር ዩናይትድ ላይክ አንደኛ ይሄ ማን ነው የኒውካስትሉ ልጅ ነው የፈልጉት ፉልባኳ ማለት ነው። ከዛ ቀጥሎ እና ጀለስን ይፈልጋል የሚል ነገር መረጃ ይዘው ወጥተው ነበርና ያው እኔ ታማኝ ሶርስ ሲሆን አላቅም ነበር ያኛው ልጅና ያቺኛይቱ ጀለስ ደግሞ የኒውካስትሏ ጀለስ ደግሞ እዛው ልትፈርም እንደሆነ ትናንት መረጃ እያየሁ ነበርና ከዛ በኋላ
የኛ አሌክስ ክሮክ ነው መረጃውን ይዞት የወጣው ማለት ማንቸስተር ዩናይትዶች ሉዊስ ስኬሊን የማስፈረም ያው ከሚያስፈርሙ ተጫዋቾች ያው ሊስት ውስጥ እንዳለ እንትን አለ። ከዛ ስካይ ስፖርት ይዞት ወጣ። ስካይ ስፖርት ደግሞ እሱን ማስፈር ይፈልጋል የሚል መረጃ ይዞ ወጡ። ከዛ በኋላ አሁን ቶም ካርተን ሚዲያ ደግሞ ማለት ይሄ ለአርሰናል ቅርብ የሆነው ጀለስ ደግሞ ምን አለ? ክለባችን አርሰናል ደህና ገፍቶ የሚመጣ ደህና መላ ይዞ የሚመጣ ሰው ካገኝ ደህና ክለብ ከመጣ ሉዊስ ስኬሊን ለመልቀቅ ይገደዳል ወይም ይለቀዋል ምናምን የሚል መረጃ ይዞ ወጣለ። ኧረ በአላህ ምን ነው አንተ ትልቅ የተከበርክ ልጅ ነህ። አካዳሚያችን ነው የኖርከውና እንዳታዋርደን። አልጠፋ ክለብ ብቻ እስኪ አጃኢበቱን እናያለን። ገና ነው ያው አሊ ነው እንትኑ ብቻ እስኪ አጃኢበቱን ምን ይሆናል። ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማንሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማለት ነው። እንደዚህ ነው ንፍጣ። ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው። ገባችሁ አይደለ? እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፌ ደጋፊዎች አብዩኤል ጨምሮ። ይሄን ቪዲዮ ድጋሚ ነው የምሰራው፣ ባካችሁ በደንብ ኮፒ ሊንክ አድርጉና ይሄው ማዱኬም ኢዜም ተጎዱ። በቃ ጸጉራቸው የተሰሩት ላይ የሆነ መንፈስ ገብቷል። ሳካ ጥሩ ባልሆነበት ሰዓት ላይ ምን አይነት ነው ቢቀርብስ ባትመተውስ አርሰናል ቤት ትመታ ነበር እንዴ? ቆይ አሁን አንተ ይሄን ለመምታት ስትሞክር ነው የገባብህ። ግን ድሪ ብላ ስታረግ ምናከ ይሄው ተላትሞ ተጎዳ የማዱኬ። እኔ ሻው ምን ልሁን ሽባል የቀረው ጨዋታውን በዚህ ሰዓት ላይ ጭራሽ ሰው ኃይል አጋዥ ኃይል የሚያስፈልገን ነው። ጊዜው እንደዛ ነው። ግን ጭራሽ ያለንን እያጣን ነው። መጨረሻ አካባቢ የሆነ መተት በቃ ጉድ ምን ሆኖ ነገር እያለ እሱ ላይ ተጫዋች ማዱኬ ተጎዳ። ምንድነው? ለምንድነው የምትመታው? ኳስ ቆይ ተራ ጨዋታ ነው። አርሰናል ቤት አትመታም? እስከ ኮርና ጥጌ ዳር ልታሻማስትር ወደ ውጭ የምትወጣው አሁን ምን ተገኘና ነው? አሁን ይሄው ተጋግጠ ተጎርተ ገባ። ሜሪኖ የለ ኢዜ የለ ዋይ ሜሪን ውሰድ ልከናል። ኦዴጋርድም እንደገና ጉዳት ነው። እሱ እንደውም ሊመለሱ የተባለው ነው። አለቅን እኮ አረ በፈጠራችሁ ብቻ እሳይ የምትሉ ሰዎች ቤታችሁ ውስጥ ይግባ። እንደዚህ አይነት ሰበር ዜና ይልሃል አባቴ። ሉዊስ ስኬሊ ወደ ማንቸስተር ዩናይትድ ስካይ ስፖርት ይዞት በወጣው መረጃ መሰረት ማለት ነው ማንቸስተር ዩናይትድ በክረምት ዝውውር መስኮት ሊያስፈርማቸው ከሚችሉ ተጫዋቾች አንዱ ማለትም በግራ መስመር ተከላካይ ሉዊስ ስኬሊ መሆኑን ዘግቧል። እንግዲህ በተጨማሪም ብሩኖ ፈርናንዴዝ እንደምትመለከቱት የማርች ወር ምርጥ ተጫዋች እጩ የገባ ሲሆን በማርች ወር ውስጥ ማለት ነው ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ 4 አሲስት እና 2 ጎል ማስቆጠር ችሏል። እንዴት ናችሁ? ሰላም ናችሁ? ይቺን እኮ ሀዘን አልደረስኩም። ሀዘኗን ልድረስ ብዬ መምጣቴ ነው ጀማው። ሀዘኑ ትላንትና ነው የተፈጠረው፣ ግን ያው መድረስ ግድ ነው። ሀዘን ስለሆነ ቢያድርም መተን መድረስ አለብን ጀማው። ከእናቷ ሆድ ወጣ እናቷን ምትመታ የሚል እንቆቅልሽ ነበረ። መልሱን ኮሜንት ላይ ያስቀምጡት። ከእናቷ ሆድ ወጣ እናቷን ምትመታ ምንድነች? ሮድሪ ነች። አንተ ለጠፋቸው እኮ አንተ እዛው ቤት እየበላው እየጠጣህ እንደዛ እንዳልተጋጋጡልህ እንዳልተፋለጡልህ ሮድሪ መልሰህ ትወግራቸዋለህ። ልጆች ናቸው ብሎ ይሆን እንዴ? እናንተ ኦሮቦዴ። ለማንኛውም ጀማ ኦፊሻሊ እንግዲህ ሮድሪ ማድሪድ ይመቸኛል አለ። በቃ ማድሪድ ውስጤ ነው አለ። መሄዱ አይቀርም። በቃ ይሄ ልጅ መቼ ነው የሚሄደው ጥያቄው እንጂ ጋርዲዮላም ከለቀቀም ካለቀቀም ማለት ነው የሚቀር አይመስለኝም። ልጁ ልቡ ሸፍቷል አንዴ ማለት ነው። ከዚህ በኋላ አሁን እንዴት ነው ሲቲን ወክሎ ነው የሚጫወተው? ሲቲ ማድሪድስታ ሆኖ ነው የሚጫወተው ልጁ። ይሄ አንደር ከቨር ነው በቃ እንጂ እንዳታም ነው ደምረን ማለት እኔ እኮ ሲንጫጩ እያየሁ ሲደቀቅ እንዴት እዚህ ሆኖ እንዲናገራል እንዴት ምናምን ይላል። ምን ልታመጡ ነው? እረፉ በቃ አትረብሹ። ልጁ ማድሪድ ይመቸዋል። ነውራም ባለኝ አንተ ሲጀመር ለአርሰናል ሲሆን ዳኛው ይበረታል። ቴዲ ደጋፊው ምንም ማረጋም አርሰናል ለቋጠሮም ለምንም አይመችም። በቃ ምንም ብሎ ነገር ኤግዛክትሊ በሆነ ሁኔታ ያ ብሎ ነገር የለም። መቴቱ ማሙ ወለም ቀረ ዋንጫው የማንቼ ነው። ኧረ ደግሞ ማንቼ እንኳን ዋንጫ ሶስተኛው ደረሰን። እንኳን ዋንጫ ልትበሉ እውር በጭፍኑ የጋገረውን ቂጣት ነው። አርሰናል አርሰናል አይብላ እንትን የሚለውን ዘፈን ትዘፍናላችሁ። 38ኛው ጨዋታ ላይ የሰርግሽ ዕለት እናንተ ሚጤናችሁ ተባልክ እኮ አልሰማህም እንዴ? አጀቦ እንደውም የሚመስለኝ ማለት ነው ማርያም በአሁኑ ጨዋታ አርሰናል 3ኛ፣ ዩናይትድ 2ኛ፣ ሲቲ 1ኛ የሚጨርስ ዩናይትድ 1ኛ ነው። አይ ጎሎ ብታል ከሚዜነታችሁ ትወርዳላችሁ።
እኛ አይ ያሽቃነናት ዶሮ ገባች ፖሊስ ቢሮ አለ። ለምን ቢሉት መውጫዋ እንደማያምር አውቃለ።